እኔ ግን እነጋሽ እስከሚመጡ እንዴት እንደጓጓ ቡራ ናፍቆሽ ነው ሞገስን አግኝተን መግደል ካልቻለ ምን እንደማደርግ ታያለህ እኔ መግደል አቅቶኝ ነው ሰው የቀጠርኩት ይሄንን ደግሞ ገድዬ በተግባር አሳያለሁ ከማሊክ ከተንታል እንዴ ማለት ተኝታል ማለት ዝና ከሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር አብረህ እንዳደርክ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል እዚህ ለጥቃቅን ነገሮች ቦታ አልሰጥም አሁን ተነሽና ውጪ ግን መሽታልኩ እና እኔ አስመሽውሽ እዚህ አካባቢ ደግሞ ጅብ ምናምን አለ ጅብ እንዳይበላሽ ጅብማ አንቺ ነሽ ጅብ አገጭ ሂድ ውጪ አረ ይዤ ደደብ እነሱን ፈርተ ዘላለምን ተደብቀህ ልትኖር ነው እንዴ እስከ መቼ ነው እንደዚህ የምትሆነው እንዳጣ ምን መሰለሽ እንዴ አንተ ወንድ ልጅ አይደለ እንዴ አረ በኪድዬ ምንድነው ታጥቀየለ እንዴ አረ አትራበናት በቃ አትፍራ ሎራሱ እንደዚህ ስትሆን ስታይ ኪድዬን ትንቃለች እስኪ ለማንኛውም እደውላለሁ ዳጣ አቡ በእናትህ እኔ እናቴ መፈለግ አለብኝ እንዴ ብዙ ያልተመለሱ ጥያቄዎች አሉ ከሰው እንደተፈጠርኩ ማወቅ ፈልጋለሁ የሰውን ጥያቄ ብዙ ያልተመለሱ ጥያቄዎች አሉ እነሱ ማወቅ ፈልጋለሁ ለምን እንደተፈጠርኩ ማወቅ ፈልጋለሁ ሞገስ በእናትህ እንዴ አንተ እዚህ ከደረስን በኋላ ምንድነው ወደ ኋላ መታሸገሽገው አልኖርም ብሎም ቢላ እንግዲህ አንቺ ገብተሽ ማሳየት እኔማ ሳይሻለሁ ማህሌት አይደለሽም ትኛለሽ ታይ ብዙ ፉከራ ከወሬ ያልፍ እሱን እንኳን ተይው እንደውም ብሩክ ሲመጣ ልንገርሽ ከዝና ጋር ሆኜ ነው የሚያገኘኝ እሺ አንቺ አምሻል እንዴ እውነት ነው ብሩክ ሊመለስ ነው ስለዚህ ከዚህ ቀድሞ ሞገስ መሞት አለበት በሁለት ቀን ውስጥ እንሞክራለን ይዘለ እኔ እኮ ምንም አድርግ አላልኩም ማለት የት እንዳሉ ብቻ ንገረኝ ያልኩት እኔ ራስ ጨርሳቸዋል ሁለቱንም ማለቴ ሉላንም አልመጣም ካለች ከሱ ጋር እንድትኖር ምትዋት ይመስልሻል መቼ ምንም አልፈም ሁለቱንም አንድ ላይ ነው መደፋቸው ሲጀመር ከሞገስ በላይ ሉላና ተጠያቂዋ ጋር እንደምትወጣ ከጓደኛው ሚስት ጋር አብረህ እንዳደርክ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል እንዴ እና አመንሹ አላመንኩትም በቃ እንዳታምኝ ግን እንደዛ አድርጋል ይኸውልሽ ብላ አንድ ነገር ማውቅ አለብሽ እኔ እንደተከደው ነበር ማስበው አንቺ ደግሞ ድጋሚ ወደ እኔ ተመጫለሽ በያስቤ ማላውቅ ስለዚህ የተባለው ነገር እውነት ነው እንዴ እሱን ማወቅ ምን ይጠቅምሻል ጠብቀኛ አልሽ ቃል አላስገባሽ አንቺ በደህንነቴ ጥላሽኝ እንደሄድሽ ነው የማውቀው ምንስ ባደርግ ልትፈርጂብኝ አይሱስ እውነት ግን ነው ብሩክ ከሄደበት ሀገር ሊመለስ ነው ልጁ ትታከም ትዳን በስልክ ደውሎ አልተናገረም ቅድስት በስልክ ደውሎ የልጁን ደህንነት ባለመናገሩ አሳስቦታል ዳጣም ብሩክ ሲደውል ለምን ምሳሌ እንደተሻላትና እንዳልተሻላት አልተናገረም በማለት ቅድስትን ትነግራታለች ቅድስትም አላቅም ግን ይመጣል በማለት ትመልስላታለች ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሰላም ለእናንተ ይሁን እንዴናችሁ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ እንደውም የደወል ምልክቷን በመጫን ቤተሰብ ሁኑ ማህሌት የሄደችበት ሐሳብ አልተሳካላትም ዝናን ለማማለል አብራ ለመሆን የሄደችበት አቅጣጫ አልተሳካላትም በጥፊ ብሎ ከቤት አባሯታል ዝና እንግዲህ ማህሌትን የቀረባት ለስራና እንዲሁም ደግሞ ሞገስ ከሞተ ለሷ ቤት እንደሚገዛላት ቃል እንደገባላት እንጂ በሌሊት እየመጣች ከሱ አልጋ ላይ እንደፈለገች እንድትሆን ፍቃድ እንዳልሰጣት ይነግራታል ማህሌትም አይኗን በጨዋጥባ የተሰጠህን እድልና ያለህን እድል ተጠቀምበት ከልውላ ምን አለ
ከልውላ ምን አለህ 10 ሉላ የምትል ትለዋለች። ልውላን ለማስረሳት እንዳንቺ 10 ቢፈጠሩም ልውላን አረሳትም። አሁን ስራ እንጂ ያገናኝን በሌሊት እየመጣሽ ቤቴን እንድትበጠብጭ አይደለም ተነስተሽ ውጪ ይላታል። እንግዲህ በሴትነቷ ተማምና ዝና እንዳይኝ በፍጹም አይደለም ከቤቱ ውጭ ሊለኝ ሚስቱን ይረሳታል ብላ ነበር የወጣችው ማህሌት። ነገር ግን የሄደችበት ሳይሳካ ዝናም አመነጫጭቆ ጭራሽ ባልሽ እንኳን ፈታሽ በማለት ሲሳለቅባት ነበር። ብሩክ እንኳንም ፈታሽ ከዚህ በፊት ከጓደኛው ጋር አሁን ደግሞ ከኔ ጋር ማንም እንዳንቺ አይነቷን ሴት ማግባትም ሆነ መቅረብ አይፈልግም። ስራ ነው ያገናኘን። ስራ ከጨረሽ ቤት ይገዛልሻል እንጂ ሁለተኛ እንደዛ አይነት አላማ ይዘሽ አይደለም በቤቴ ባጠገቤ እንዳታልፊ ብሎ አመነጫጭቆ እቤት እንድትወጣ አድርጓታል። የሰጠሽኝ እድል እንደዛ አይነት እድል ባፍንጫ ይውጣ ከስራዬ ውጭ አንድም ብለሽ ቤት ይዝር እንዳትይ በማለት እንግዲህ አመነጫጭቆ ከቤቱ ያስወጣታል። እንግዲህ ማህሌትም የሄደችበት አልቀናትም። ዝና በዚህ ልክ አመነጫጭቆ እንዲሁም ደግሞ ከቤቴ ውጭልኝ ብሎ እንግዲህ አጸያፊ ስድብ ነበር ሰድቧት የተለያዩት። ይህንን ነገር ደግሞ እንግዲህ እሱ ወንዳ ወንድ ነው በማለት ለሽንፈቷ መልስ ልታገኝለት ሞክራለች። ሽንፈቷ ግን ሽንፈት ነው፣ መልስ አላገኘም። ለሷ ይምሰላት እንጂ ጭራሽ አዋርዶና አበሸቃቅጦ ነበር የመለሳት። ዳጣ ለሞገስ ደውላ ብሩክ እንደሚመጣና ልጁ ትታከም እንኳን እንደማታቅ ተናግረዋለች። ነገር ግን ዳጣን የሚከታተላት አንድ ጃኬት ጥቁር ለብሶ እንዲሁም እሷ ስትሄድ እየሄደ ስትቆም እየቆመ የሚከታተላት ሰው ከኋላዋ ነበር። እሷ ግን ዘወር ብላም አላየችውም። ከሞገስ ጋር እያወራች ነበረ። ስለዚህ ከኋላዋ ማን ይሁን ማን በፍጹም አላየችውም። እነሱ ግን ማህሌትና ዝና የላኩት ሰላይ ናቸው። ሞገስ የት እንደሚሄድ ዳጣም ሞገስን ለማግኘት ወዳ ማለቷ ስለማይቀር ዳጣን ተከታትሎ ዳጣ የምትሄድበትን አካባቢ እንዲቃኝለት ነበር የቀጠረው። ዳጣ ግን እንዳሁኑ ሞገስን በፈለገችበት ጊዜና ወደ ሞገስ አካባቢ ስለማትሄድ እውነታውን ለማወቅ ልጁ ስለከበደው ዳጣም ዘውር ብላ ወደ ቅድስት እንደምታመራ ሰላዩም ይነግረዋለኝ። ስለዚህ ዳጣንና ቅድስትን መያዝ ሞገስን ወደኔ ያመጣውም ብሏል ዝና። ስለዚህ ያለው አማራጭ ዝና ሞገስን እጅ ከፈንጅ መያዝ ነው። ኤፍራታ እንግዲህ የማህሌትን ውድቀት ውስጧ ቢፈልግም ቢመኝም ከዚህ በፊት ሞገስን ስትመኘውና ስትወደው ነበረ። አሁን ግን ያ የምትመኘው የሞገስ ሀብትና ንብረቱ እንዲሁም ደግሞ ሴትም በልቡ ውስጥ እንዳለ ስታቅ እርግፍ አርጋ ትተዋለች። ኤፍራታ አሁን ከምትኖርባት ጠባብ ቤት ወጥታ የተንዳላቀቀ ቤት መኖር ትመኛለች። እሱም አንዱ ምርጫዋ የሞገስ ቤት ነበረ። አሁን ግን የሞገስ ቤትም የለም ሞገስም የለም። ሞገስ ከዚህ በፊት ከሷ ጋር ብዙ ነገሮችን አድርጎ የሚፈልገውን ነገር ካገኘ በኋላ እሷንም እህቷንም እርግፍ አርጎ ትቷቸዋል። አሁንም ኤፍራታ ማህሌትን ለመተቸት ትሞክራለች። እንዲያዝን ጥብለሽ ሂደሽ አምሮብሽ ዝና ጭራሽ በዛ ምሽት እቤቴ ውጭ ብሎ ካስወጣሽ ዝና ማለት በሚስቱ የማይደራደር ለሚስቱ ታማኝ ነው ትላታለች። ይሄን ነገሩን የወደደችለት ማህሌትም አይ ጊዜ ይፍጅ እንጂ ዝናን የግሌ ማረግ አይቀርም ብላለች። ከዚህ በኋላ ሞገስም ሆነ ብሩክ የራሳቸው ጉዳይ፣ ነገር ግን ዝናን ጀግንነቱ በሁሉ ነገር የተማረከችበት ማህሌት አሁንም የዝናን ልብ የዝናን ቤት ትፈልጋለች። የዝናን ፍቅር ሳይሆን የዝናን ቤት፣ የዝናን ፍቅር ሳይሆን የዝናን መኪና፣ የዝናን ፍቅር ሳይሆን የዝናን ሀብትና ንብረት የምትፈልገው ማህሌት አሁንም ዝናን አልተወውም። ለነገሩ ትንሽ ይደርደር እንጂ ከዚህ በኋላ ሽማለቱ አይቀርም። ስለዚህ አብሬ የሚፈልገውን ነገር ለማድረግ ዝግጁ ነኝ ብላለች።
ማህሌት እንግዲህ በድጋሚ እንደዛ ውሻ አድርጎ ከቤቴ ውጭልኝ ብሎ ከሰደባት ካመነጫጨቃት በኋላ ግን በአንድ ስልክ ጥሪ ተገኝታለች። ደውሎ አሁኑን ነይ ሲላት ባለበት ትገኛለች። አሁንም ሞገስን እንዴት አድርገው እንደሚይዙና ለሞገስ የሚሆነውን አንዳንድ ሰዎች ቀጥረው ማሰማራት እንዳለባቸው ይመካከራሉ። አሁን ላይ ማህሌት ያላት አማራጭ ሞገስም ማንም ሳይሆን ዝና ነው። ዝና እንግዲህ ያላት አማራጭ እሱ ስለሆነ አንዳንዴ ሴት ልጅ ናት ልብንም ሁሉንም መምራት የምትችለው። ስለዚህ የሄደችው ወደ ሞገስ ሚስት ናት እንጂ ሞገስ መጠየቅ መገደልም አይገባውም በማለት ዝና ልውላን እንዲጠላትና ልውላን መፈለግ እንዲያቆም ማረግ ትፈልጋለች። ነገር ግን ዝና በፍጹም ልውላን ትቶ ልውላን ረስቶ መተንፈስ እንደማይችል ይነግራታል። እንግዲህ አጋቾቹ ተገኝተው ሁሉን ነገር አስተካክለው ሞገስ መሞት አለበት መገደል አለበት ይላታለኝ። ሞገስ የሚገደለው ደግሞ ሲገኝ ነው። ሞገስን የሚያገኝልን ሰው ደግሞ አንቺ የምታውቂው ነው። ስለዚህ ቶሎ ብለሽ ነገ ዛሬ ሳቴ አጋቾቹን አምጫቸው ይላታለኝ። ማህሌት ግን ከዚህ በኋላ በአንድ ድንጋይ ሁለት ወፍ መጫወት ትፈልጋለች። አንደኛ ሞገስ መወገዱን፣ ሁለተኛ ዝናን የራሷ ማድረጓን። ምክንያቱም ከዚህ በኋላ ብሩክ እንኳን ቢመጣ ለዕለት መጠለያ እንደሌላት ታውቃለች። ስለዚህ ያላት አማራጭ እንደምንም ብላ ከዝና ጋር ሁና ለዝና ያለኝ ፍቅር እንዲህ ነው በማለት በመናገርና እንዲሁም ደግሞ ልውላን አስጠልታ እሱን የራሷ ማድረግ ነው። ነገር ግን ዝናና እሷ አንድ ቤት ቢሆኑ አንድ ቀን ተጋድለው እንደሚያልቁ እሱም ጥርጥር የሌለው ነው። ሞገስ ልውላ ከባድ ጥያቄ ጠይቀዋለች። ከዚህ በፊት ዝና ስለ ሞገስ ብዙ ነገር ነግሯታልኝ። ነገር ግን እስከ ዛሬ ጊዜና ሰዓቷን ጠብቃ ሞገስን ጥያቄ ትጠይቀዋለች። ሞገስ እንግዲህ በሰማው ነገር በጣም ደንግጧል። ምክንያቱም ይሄንን ጥያቄ የምትጠይቀው አልመሰለውም። ከዚህ በፊት ከማህሌት ጋር በነበረው ግንኙነት እንዲሁም ደግሞ የብሩኬ ሚስት በመሆኗ እንዲሁም ደግሞ ከጓደኛው ሚስት ጋር ሲማግጥ እንደነበርና እንዲሁም ደግሞ ቪዲዮዋን ይዞ እንደለቀቀባት ነግሯት ነበረ። እንግዲህ ልውላ እሱን ይዛ ነበረ የጠየቀችው ሞገስን ከጓደኛ ሚስት ጋር ተኝተ እንደነበረ እንዲሁም ደግሞ የሷን የርቃን ቪዲዮ ራሱ ይዘ እንደ ፖስትክባት ነግሮኛል በማለት እንግዲህ ቆሌውን ትገፋዋለች። እሱ ደግሞ እንግዲህ የሚገባበት እስኪ ጠፋው ድረስ ደንግጧለኝ የሚለውም ጠፍቶታል። ነገር ግን አመንሹ ነበር ያላት መጀመሪያውን። እሷ ግን አዎ አምኘዋለሁ፣ የርቃኑ ቪዲዮም እንደለቀከባት ነግሮኛል። ስለዚህ እሱ የነገረኝ እውነት ነው ወይ ትለዋለች። እሱም በመሸማቀቅና አንገቱን በመድፋት እንግዲህ አንቺ ይሄንን ነገር ማወቅ አልነበረብሽም፣ ነገር ግን ምንም እንድታምኙ አልፈልግም። አንቺ ከዚህ በፊት እንደከዳሽኝና በድህነቴ ጥለሽኝ እንደሄድሽ ነው ማቀው። ስለዚህ ጠብቀኝ እጠብቅሃለሁ እስካልተባባልን ድረስ ይሄ ነገር ሊጎዳሽ አይገባም ይላታል። ልውላ ግን ይሄን ነገር ጊዜና ወቅቱን ጠብቃ ለምን እንደጠየቀችው ባይገባንም ሞገስም ይሄንን ሲሰማ ደንግጧለኝ። ነገር ግን ዝና የነገራትን በሙሉ እንዳታምነው ይነግራታል። ነገር ግን እሱም ባላምነው ያለው ተፈጥሮ ነው ወይስ እውነት ነው ብላ ነበር የጠየቀችው። እንግዲህ ሞገስም አንዳንድ ነገሮችን ልውላ የጠየቀችውን ጥያቄ ሲያስረዳትም ነበር። ልውላም ለጠየቀችው ጥያቄ መልስ እያገኘች ነበረ። ስለዚህ አሁን ያላቸው አማራጭ አሁንም ከቤት ተደብቀው መኖር ነው። ለደቂቃ ከአስፋልት ላይ ወጥተው ዘወር ካሉ በኋላ ዝና እንዳያገኛቸው የዝና ሚስት እስከሆንኩ ድረስ እንዲሁም ዝናም ፈንክቻው ስለመጣሁ ያለኝ አማራጭ እቤት መቀመጥ ነው፣ ወዲህ ወዳ ማለት የለብንም ትለዋለች። በሀሳቧም ይስማማል። ወደ ውስጥ ይገባሉ። ዳጣና ቅድስትዬ በጣም ተደስተዋል። ምክንያቱም ብሩኬ ሊመጣ ነው። ብሩኬ በመምጣቱ በጣም ደስተኛ ናቸው። ነገር ግን ጩጫዋ ትዳን ስላላወቁ ሙሉ በሙሉ ደስተኛም አይደሉም። ልጁ ተሻላት አልተሻላት እስከዛሬ ያልተናገረው ሞገስ ሰርፕራይዝ ሊያደርጋቸው ይሆን አይሁን እየተጠራጠሩ ነው ያሉት። ነገር ግን ዋናው መምጣቱ ነው። ካልዳነች አይመጣም። ስለዚህ ሞገስም ከመጣ መታረቅ አለባቸው ትላለች ዳጣ።
ቅድስትም እሺ አንድ ቁም ነገርችን ስሪና እና ድንቅሽ በማለት ተረብ ታረጋታለች። በቃ ቡራ ይምጣ እንጂ እኔ አስታርቃቸዋለሁ ብላለች። ቅድስቴ ደስተኛ ናት ብሩኬ ሊመጣ ስለሆነ። የቅድስት ፍቅር ግን ለብሩኬ ለየት ያለ የሆነ ነው። ይሄንንም ዳጣ ነግራታለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚያ በቃል በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ባይ ባይ። መልካም ጊዜ